እቺን ፈኒ ቪዲዮ ላሳያችሁ። ካው፣ ላም፣ ዶግ፣ ውሻ፣ ካት፣ ድመት፣ ካር፣ መኪና፣ ቴብል፣ ጠረጴዛ፣ ዶር፣ በር፣ ዊንዶ፣ መስኮት። ምንድን ነው እንግሊሽ? አንተ እዚህ ዝም ብለህ ተርመጥመጥ፣ እኛ በአንድ ሌሊት ቃላት መደርደር ምን ያቅታል? ዋናው የእንግሊዘኛ አበሳ ያለው እኮ ቃላቶቹን ገጣጥሞ ማውራቱ ላይ ነው። እሺ ብዙ ሰዎች እኔንም ጨምሮ የምንቸገርበት ብዙ ቃል እያወቅን ግን ገጣጥመን ማውራት አለመቻላችን ብዙ ሰው ያጋጥማል። በነገራችን ላይ ገጣጥሞ ማውራት ብዙ ቃል አውቀው ብዙ ቃል ሸገደው ግን ገጣጥሞ ላውራ ስል አይመጣም። ታዲያ ለሱ መፍትሄው ምንድነው? የመጀመሪያው ነገር ሴንተንስ ስትራክቸር ማወቅ። ሴንተንስ ስትራክቸር ማወቅ ማን ምን አደረገ ከየት መጀመር እንዳለባችሁ ሴንተንስ ስትራክቸር ማወቅ፣ እንደዚህም ደግሞ ቀላል ቴንሶችን ማወቅ። ከባድ ይሄ ውስብስብ ቴንስ አላልኩኝ፣ ለንግግር የሚሆኑ ግን ቴንሶች አሉ። ቢያንስ 5 ቴንስ ብታውቁ ለመናገር ገጣጥማችሁ ለማውራት አትቸገሩም ማለት ነው። ስለዚህ ምን አልኩኝ? ሴንተንስ ስትራክቸር ማወቅ፣ የአረፍተ ነገር አወቃቀሩ እንዴት ነው የሚዋቀረው አረፍተ ነገሩ፣ እንደዚሁም ደግሞ ቀላል ቴንሶችን ሲደመር ደግሞ ቮካብላሪ ማወቅ ደግሞ አሪፍ ነው። ብዙ ቃል ማወቅ በነገራችን ላይ አሪፍ ነው። ቢያንስ እንዴት እንደሚዋቀርን ባላቅ እንዴት ሱር ከራጥዬ ረዥም እንግሊዝኛ እንኳን ማውራት ባልችል ግን ቢያንስ መልእክትን ግን እንዴትም ሰባብሬ ላስተላልፍ እችላለሁ ማለት ነው። ስለዚህ እንደሱ አድርጉ። ብዙ ተማሪዎችን የሚያወዛግብ ኤክስፕሬሽን I couldn't agree more. I couldn't agree more. ምን ማለት ይመስላችኋል? በቃ ብዙ በጣም ብዙ ተማሪዎች ይወዛገባሉ በዚህ ኤክስፕሬሽን። ምን ማለት ነው? I couldn't agree more? Alright. I couldn't agree more ማለት ከዚህ በላይ ልስማማ አልችልም። I completely agree ማለት ነው። ሙሉ በሙሉ ተስማምቻለሁ። I couldn't agree more። ስለዚህ ኔጌቲቭ ስላለው ብቻ I couldn't agree more ማለት ኔጌቲቭ ይመስላችኋል። ግን I couldn't agree more ማለት ከዚህ በላይ ልስማማ አልችልም። I 100% agree like 100% እስማማለሁ፣ completely እስማማለሁ። I couldn't agree more ማለት ይችላላችሁ። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ አድርጉ። 3 ትርጉም ያለው አንድ ኤክስፕሬሽን ላሳያችሁ። የእንግሊዝኛ ኤክስፕሬሽን is hot ይላል። is hot ምን ማለት መሰላችሁ? ሙቀት ነው ስትሉ it's hot ነው የምትሉት። is hot ያቃጥላል it's hot። ትኩስ ነው it's hot ትኩስ ለሆነ ነገር ላልበረደ ነገር ትኩስ ነው ስትሉ it's hot ትላላችሁ። ያቃጥላል ለምሳሌ ሻይ ሊሆን ይችላል። ያቃጥላል it's hot። the weather condition የአየሩ ሁኔታ ሙቀት ነው ፀሐዩም ያቃጥላል it's hot ማለት ይችላላችሁ። እየመሸ ነው፣ እየነጋ ነው፣ እየረፈደ ነው እንዴት ነው የምትሉት? ያው ራይት እነሱን ላሳያችሁ። እየነጋ ነው it's getting down። እየመሸ ነው it's getting dark። እየረፈደ ነው it's getting late። it is getting late። actually it's getting late የሚለው እየመሸ ነው ይሆናል። ያው እየረፈደ ነው እየመሸ ነው። don't forget like እንግሊዝኛ የጄን ታገኛለህ የዘራውን ታጭዳለህ ማለት ብትፈልጉ እንዴት ነው የምትሉት? you'll get what you deserve። you will get what you deserve or you reap what you sow። you reap what you sow ምን ማለት ነው? reap ማለት ማጨድ ማለት ነው። ሰው መዝራት ማለት። ስለዚህ የዘራኸውን ታጭዳለህ። ሰዎች ከስራ ተባረሩ ምንም ሳላደርግ። በእንግሊዝኛ ከስራ ተባረርኩ እንዴት ነው የምትሉት? ከስራ ተባረርኩ alright እንዴት ማለት ይችላላችሁ? I got fired። fire እሳት አይደለም እንዴ? fire ነው። ግን ከስራ ተባረርኩ ስትሉ I got fired ነው የምትሉት። ምንም ሳላጠፋ or ምንም አላጠፋው
I didn't do anything wrong. I didn't do anything wrong. ምን አጠፋው? What did I do wrong? What did I do wrong? እስኪ በእንግሊዝኛ አልፈልግም በሉኝ። እስኪ አልፈልግም ኦር ፍላጎት የለኝም በሉኝ። አልፈልግም I don't want ነው የምትሉት ትችላላችሁ። actually አልፈልግም ስትሉ I don't want ማለት ትችላላችሁ። ግን ምን ማለት ትችላላችሁ? I'm not interested ማለት ትችላላችሁ። ምን አልኩኝ? I'm not interested አልፈልግም ኦር ፍላጎቱ የለኝም። I'm not interested. Don't forget like. በእንግሊዝኛ በቀደም ኦር ከትናንት ወዲያ፣ ትናንት፣ ዛሬ፣ ነገ፣ ከነገ ወዲያ እንዴት ነው የሚባለው? alright በቀደም ማለት ከፈለጋችሁ the day before yesterday, the day before yesterday. ትናንት yesterday, yesterday. ዛሬ today. ነገ tomorrow. ከነገ ወዲያ or ከነገ በስቲያ the day after tomorrow ማለት ትችላላችሁ። don't forget like. in picture it ምንድነው? አልበሰለም አይደል? እንዴት ነው አልበሰለም የምትሉት? አልበሰለም ካልበሰለም ምን ትላላችሁ? unripe. እኛስ ይሄ በስሏል ripe ይሄስ በጣም በስሏል አይደል? ምን እንላለን? እሱን ደግሞ overripe እኛስ እቺ ደግሞ ተበላሽታለች rotten ቪዲዮ ከተመቻችሁ ፎጌን ላይክ ቪዲዮ። እሺ ከዚህ በፊት በሰራሁላችሁ ቪዲዮ it's raining ማለት እየዘነበ ነው ማለት አይደለ? ናይስ። እንደዚህ ካልኩንስ it's raining cats and dogs. I said it's raining cats and dogs. It's raining cats and dogs. It's raining እየዘነበ ነው cats and dogs ውሻና ድመት እየዘነበ ነው አይደለም። it's raining cats and dogs ማለት ምን ማለት ነው? በጣም ከባድ ዝናብ፣ በጣም ዶፍ ዝናብ እየዘነበ ነው። ቪዲዮ ከተመቻችሁ don't forget like. fever and favor ልዩነቱ ታውቃላችሁ? ይሄኛው ፊቨር ነው፣ ይሄኛው ደግሞ ፌቨር። ፊቨር ማለት ትኩሳት ማለት ነው። ትኩሳት። ፌቨር ውለታ። the baby has a fever. ልጁ ትኩሳት ወይም ሙቀት አለበት። ወይም I have a fever. ፌቨር ውለታ ነው ብያለሁ አይደል? can you do me a favor? ውለታ ልትሉልኝ ትችላለህ? please do me a favor ውለታ ዋልልኝ ማለት ነው።